የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምን ሰነበታችሁ፣ እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ስራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም፣ እንደዚህ ተብሎ አይነገርም። ነውር እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛ ነው ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታረጊ ታበሽቅኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ አለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድን ነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳ፣ ምንም ችግር የለም። በቃ ለማናደዱ እውቅና አትስጡ። ከቃሉ ጋር ናችሁ? ለምንድን ነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያረጋችሁም። እናንተ እውነት ሐሰት ንገሩኝ እንጂ እውነት ሐሰት? አዎ። ከዚህ በኋላ ማንም ኦን ሊያደርጋችሁ አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም። የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁም አይደል? የራሳችሁን ስራ መስራት ነው።